ሩታዬ የኔ ቆንጆ ወንድሟ ሰርፕራይዝ አድርጓታል። ኦ ማይ ጋድ በጣም ይለያል ማለት ነው። የኔ ውድ ሩታዬ እንደ ዛሬ ደስተኛ ሆነ አላየዋትም ማለት ነው። እውነት ለመናገር የሰው ደስታ የሚያስደስታችሁ ይህን ቪዲዮ ላይክ አድርጉ። በተለይ ደግሞ የሩታ ደስታ የሚያስደስታችሁ ወንድሟ እንግዲህ በራሱ ቻናል ከች ከተፍ ብሏል ማለት ነው። ሩታዬ የኔ ውድ እኔ እንጃ ወንድሟ በቃ መቶ ሰርፕራይዝ ሲያደርጋት በቃ እሱ ይመጣል ብላም አልጠበቀችም ነበር ማለት ነው ውዶቼ። እና ሰላም ሰላም የኔ ውዶቼ ነው ወርቆች፣ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አለሁኝ። ሰላማችሁ ብዝት ይበልልኝ። እናንተም እንዴት ዋላችሁልኝ? ዛሬ እንግዲህ በድጋሚ መጥቼላችኋለሁኝ ማለት ነው። ሩታዬ የኔ ውድ እንግዲህ ወንድሟ ሰርፕራይዝ አድርጓታል። የእውነት ነው የምላችሁ ግን በቃ ሰርፕራይዙ እኔንም ሰርፕራይዝ ነው ያደረገኝ። ይመጣል ብላም አልጠበቀችም። እኛም በዚህ ሰዓት ይመጣል ብለን አልጠበቅንም። ወንድሟ እንግዲህ የእህቱ ደስታ የእህቱ መጨነቅ የእህቱ ያለው ነገር ስላሳሰበው እንግዲህ በራሱ ቻናል ደግሞ ቪዲዮ ለቋል ማለት ነው። እኔ እውነት ለመናገር በጣም ደስ ብሎኛል። በቃ ልዑል የራሱ አጎቱን ሲያየው እንዴት እንደተደሰተ ማለት ነው። እና እኛም እንግዲህ ደስ ብሎናል ማለት ነው ውዶቼ። ያው በድምጽ ጥራቴ ግን በጣም ትልቅ ይቅርታ ጠይቃለሁ ውዶቼ። ትንሽ አሞኛል። ዱአ ያደርጉልኝ የኔ ውዶች ማለት ነው። እና አባይቦቼ ድምጽ ከተቀየረባችሁና እንግዲህ የሆነ ከተጎርንን ካለባችሁ ይቅርታ ጠይቃለሁ ማለት ነው ልጆቼ። እና አባይቦቼ ሩታዬ የእውነት ደስታሽ ደስታችን ነው። ከዚህ በኋላም ደግሞ እንግዲህ ከባልሽ ጋራ ከአብርሃም ጋር ከልጅሽ ጋር ሆነሽ አብረሽ ደስተኛ ህይወት ትኖሪያለሽ ብዬ አስባለሁ ማለት ነው ሩታዬ። ወንድሟን ቡና አፍልታ ምሳ ብልታ ምን ብላ በቃ ቡና አፈላሏ ራስ በቃ ጭስ ጭስ አድርጋ ምናምን እንዴት አባቱ ደስ እንደሚል የዛሬ ቪዲዮ ማለት ነው። እና ውዶቼ በጣም ደስ ይል ነበረ ማለት ነው። አባይቦቼ ሩታዬ የኔ ወድ ደስተኛ ሆነሽ ስላየሁሽ ደስ ብሎኛል። ከዚህ በኋላም እንግዲህ ከልጅሽ አባት ጋርም ሆነሽ ወንድሟ ራሱ በነገራችን ላይ ከዚህ በኋላ ያው ከጎንሽ ነን። ያው ሚዲያ ላይ ባንመጣም በውስጥ ብዙ ነገሮችን እያወራን ነበር ስለተፈጠረው ነገር ምናምን እያለ አሁንም ብቸኝነት እንዳይሰማትና ከጎኗ ወንድሟ እንዳለ እንድታውቅ ነው የፈለገው ወንድሟ ማለት ነው። እውነት የሩታ ቤተሰቦች በጣም ደስ የሚሉኝ ወንድሞቿም እህቶቿም በቃ ደስ የሚሉኝ ነገር በሩታ ህይወት አይገቡም። በቃ ሩታ የወሰነችው ውሳኔ በቃ ሩታ የወሰነችው ትክክል ነው። እሷ ውሳኔዋን ህይወቷን ትዳሯን እሷ ናት የምትወስነው ብለው ነው ዝም የሚሉትና በጣም ደስ ይለኛል። የሩታ አክስት አለችና የሩታ አክስት ግን ያው መልስ ስሰጥ ነበረ ምናምን፣ ግን ደግሞ ወንድሟና እህቶቿ ግን ወተው መልስ አይሰጡም ነበር ማለት ነው። ደስ ይሉኛል። በቃ ለምን በሰው ህይወት አይገቡም፣ በእህታቸው ህይወት አይገቡም። እና ልክ እንደ ዴቭና እንደ ቤዛ ማለት ነው በወንድማቸው ህይወት ገብተው ወንድማቸውን ህይወቱን ሲኦል እያደረጉበት ነው ማለት ነው። እነሱ ግን ያዳኑት እየመሰላቸው ነው፣ ግን ደግሞ በሽታ የሆኑበት እነሱ ናቸው ማለት ነው ውዶች እውነት ለመናገር